በመንፈስ ተመላለሱን እሱን ዛሬ አብረን እናያለን። ጌታ ይመስገን። ዛሬ በመንፈስ ተመላለሱ በሚል አጭር ነገር አብረን እናያለን። በመንፈስ ምን በሉ? በመንፈስ ተመላለሱ። ገላትያ ምዕራፍ 5 ከ16 እና 17 ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። የምትወዱትን ልታደርጉ አትችሉም። አንኳር ያዙ። እነዚህ እርስ በርሳቸው ምን ይላሉ? ይቀዋወማሉ። ሁለት አንኳር ያዙ። ሶስተኛ አንዱ በአንዱ ላይ ምን ይላል? ይመኛል። ከዚህ የተነሳ ሲደመድመው በሁለቱ ጥቅሶች መካከል የምትፈልጉትን ልታደርጉ አትችሉም። የምትፈልጉትን ልታደርጉ አትችሉም። መቼ ነው የምትፈልጉትን ልታደርጉ ማትችሉት? መንፈሳዊ ሰዎች ሆናችሁ እንደ መንፈሳዊ ሰው መንፈሳዊውን ነገር ለማድረግ፣ ለማግኘት፣ ለመኖር፣ ለመረዳት ስትሞክሩ ስጋችሁ ይከለክላችኋል። ስጋችሁ ይከለክላችኋል። አንዱ በአንዱ ላይ ምን ይላል አለ? ይቃዋወማል። አንዱ በአንዱ ላይ ምን ይላል? ይመኛል። ስለዚህ የምትወዱትን ልታደርጉ አትችሉም። የምትወዱትን እንድታደርጉና እግዚአብሔር እናንተን በሚጠብቃችሁ ሕይወት ልክ እንድትገለጡ በመንፈስ ምን በሉ? ተመላለሱ። በመንፈስ ተመላለሱ። በመንፈስ ከተመላለሳችሁ የሥጋን ፍላጎት መቼውም ምን አትሉትም? አትፈጽሙትም። ሥጋዊ ሆናችሁም አትገለጡም። የሥጋን ነገር ስትሰሩ አትገለጡም። ሥጋዊ የሆኑ ነገሮች በእናንተ ላይ አይታዩም። ሥጋችሁ ይሸፈናል። ሥጋችሁ ይዋጣል። በዚህ ሥጋ ውስጥ ምንም ብትኖሩ ግን ያ ዳግም የተወለደው መንፈሳዊው ክፍላችሁ ይህንን ሥጋችሁን አሸንፎ በመውጣት የሰማያዊውን ዓለም ሕይወት በዚህ ሥጋችሁ ላይ በቀላሉ እንድትኖሩትና በዛ እንድትገለጡ ያደርጋችኋል። ስለዚህ በምን ተመላለሱ? በመንፈስ ተመላለሱ። ይህንን ሲል በመንፈስ ቅዱስ ተመላለሱ አይደለም የሚያወራው። ዳግም ስለተወለደ አንድ መንፈሳዊ አካል ያለው በዚህ ሥጋ ውስጥ የሚኖረው ሰው ነው። ሁለት ማንነት አለን። በዚህ ምድር ላይ ስንኖር መንፈሳዊ ምንም ነን፣ ሥጋም አለን። ለዚህ እኮ ነው የእግዚአብሔርም ቃል ሲናገር በሁለቱም ዓለም ላይ ያለ ነው። በሁለቱም ዓለም ላይ ቆላስይስ ምዕራፍ 3ን ስታነቡት ከአንድ ጀምሮ እንግዲህ ከክርስቶስ ጋር ከሞት ከተነሳችሁ አለ። ከሞት ከተነሳችሁ ክርስቶስ በአብ ቀኝ ተቀምጦ ባለበት ያንን ምን በሉ? አስቡ። ያንን እሹ። ስለ ምድራዊው ነገር አታስቡ። ለምን? ሞታችኋልና። ለምድራዊው ነገር ምን ብላችኋል? ሞታችኋል። እንዴ ማን ነው እየኖረ ያለው ታዲያ? አሁን ማን ነው የሚመላለሰው? ማን ነው እዚህ ምድር ላይ ተገልጦ ያለው ስንል ውስጣችሁ ፍላጎታችሁ ለመንፈሳዊ ነገር ሃፒታይታችሁ ምን ብሏል? ተገድሏል። አሁን ናፍቆታችሁ፣ አሁን ፍላጎታችሁ፣ አሁን ዝንባሌያችሁ፣ አሁን መነሳሳታችሁ ለምንድን ነው? ለመንፈሳዊው ነገር ነው። እና ያንን ምን በሉት? አስቡት አለ። በየት ስላላችሁ? በአብ ቀኝ በክርስቶስ ኢየሱስ ተሰውራችሁ በዛ በተቀመጣችሁበት ያንን ምን በሉ? አስቡ። የምድሩን ነገር አይደለም። በዚህ እየኖርን አይደል? አዎ። ጳውሎስም ራሱ ሲጽፍልን ገላትያ ምዕራፍ 2 ቁጥር 20 ላይ እንዲህ ብሏል። እኔ ከክርስቶስ ጋር ምን ብያለሁ? ተሰቅያለሁ። አሁን እኔ አልኖርም፣ በእኔ ውስጥ የሚኖረው ማን ነው አለ? ኢየሱስ ክርስቶስ ነው። በሥጋም ደግሞ የምኖርበት ኑሮ በወደደኝና ስለ ኃጢአቴ ራሱን አሳልፎ በሰጠ በእግዚአብሔር ልጅ ላይ ባለኝ እምነት ነው። በሱ ላይ ባለኝ እምነት ነው። እንግዲህ እዚህ ጋር የሚያነጻጽረው ስለ አንድ አማኝ ነው። አንድን አማኝ ሁለት ነገር አለው። ልክ እዚህ በአካል እንደምንገኝ በመንፈስ ደግሞ እዛ እንዳለ ጌታ ኢየሱስ አሁን በአካል እዛ እንዳለ በመንፈስ ደግሞ የት እንዳለ? እዚህ እንዳለ። እኛ በዚህ ምድር ላይ የክርስቶስ መልእክተኞች አምባሳደሮች ሆነን እሱን ወክለን እዚህ በአካል እንዳለን በመንፈስ ደግሞ ከክርስቶስ ኢየሱስ ጋር በአብ ቀኝ እንደተቀመጥን ይሄንን ካወቅን ያ የመንፈሳዊውን ዓለም ሕይወት ካገኘን የመንግሥተ ሰማያት ወራሾች ከሆንና በዛው ቅና ካለን በአብ ቀኝ ከተቀመጥን እዚህ ምን እንሰራለን? እዚህ የምንኖርበት ምክንያት ማንን ወክለን ነው? ክርስቶስን ወክለን። ምንድነው የሱ ውክልና እኛ ጋር የመጣው? ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 ጀምራችሁ ስታነቡ ማንም በክርስቶስ ቢሆን
አዲስ ፍጥረት ነው። አሮጌው አልፏል፣ እነሆ ሁሉ አዲስ ሆነ። ይሄም አለ ራሱ እግዚአብሔር በክርስቶስ ሆኖ ዓለምን ባስታረቀበት ለኛም ደግሞ የማስታረቅን አገልግሎት በሰጠበት እኛም ደግሞ ሰዎችን ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ በምድር ላይ በምንኖርበት ጌታ ስሙ ይባረክ። እዚህ ዋና ዓላማችን የምንኖርበት ስለ ክርስቶስ ነው። ስለ እሱን ወክለን ነው። ለምን በምንድን ነው እሱን የወከልነው? ሰዎችን ከእግዚአብሔር ጋር ታረቁ ብለን ሰዎችና እግዚአብሔርን ምን ልንል ልናገናኝ ያንን ሥራ ነው የሰጠን። ጌታ ኢየሱስ በመስቀል ላይ ሞተ፣ ተቀበረ፣ ተነሳ፣ አረገ። ሐዋርያቶች ሲጽፉልን ጌታ ኢየሱስ የመስቀሉን ሥራ፣ የሞቱን ሂደት፣ የትንሣኤውን ክንውን ጨርሶታል። ሥራው ግን አላለቀም ነው የሚሉን። በደንብ ስሙኝ እንዳትሳሳቱ። ሥራው ምን አላለም? አላለቀም። የኢየሱስን ሥራ አይደለም፣ እኛ የምንጨምረው ሥራ አይደለም። ኢየሱስ ሊያስተምርና ሊያደርግ የጀመረውን ከመጀመሪያ ጀምሬ ምን አልኩልህ ነው የሚለው፣ ጻፍኩልህ። ለመናገርና ለማስተማርና ለማድረግ የጀመረውን ከመጀመር ጨረስኩ አይልም። ለዚህ ነው እኛ ስለ ክርስቶስ ታረቁ ብለን በሰዎችና በእግዚአብሔር መካከል ካህናት ሆነን የሱን ሥራ ይዘን በምድር ላይ ያለ ነው። ጌታ ስሙ ይባረክ። አሜን። እስቲ እንዲህ በሉ፣ እኔ የምኖረው በሉ ለአንድ ሰው ነው። አንድ ሰው ከሲኦል እንዲያመልጥ፣ ከአጋንንት እንዲያመልጥ፣ ከሞት እንዲያመልጥ፣ የእግዚአብሔር ልጅ እንዲሆን የክርስቶስ ኢየሱስን ሥራ ለመስራት ነው ያለሁት። ጌታ ስሙ ይባረክ። ሥራችሁ የክርስቶስ ኢየሱስን ሥራ ነው የምትሰሩት። እናንተ ግን ምኖች ናችሁ? መንፈሳዊ ናችሁ። በሥጋዊ ሰው ጌታ ኢየሱስ አይሰራም። የሚሰራው በማን ነው? በመንፈሳዊ ሰው ነው። ለምን? ጌታ ኢየሱስ በሞትና ትንሣኤው ያመጣው ሥጋዊ ሰው ሳይሆን መንፈሳዊ ሰው ነው። በሥጋ ውስጥ የሚኖረው ያ መንፈሳዊው ሰው ውስጥ ነው ኢየሱስ የገባው። ስለዚህ ይሄ በሥጋ የሚንቀሳቀስ አካል ያለው ማንነታችን በምድር ላይ ሲንቀሳቀስ፣ ሲመላለስ፣ ሲናገር፣ ሲኖር፣ ሲያደርግ የሚገለጠው ሁሉ መገለጥ ያለበት ከመንፈሳችን ወደ ሥጋችን ነው። ጌታ ስሙ ይባረክ። አሜን። ለዚህ ነው በምን ተመላለሱ አለ? በመንፈስ ተመላለሱ፣ የሥጋን ምኞት ከቶ ምን አትበሉ፣ አትፈጽሙ። በመንፈስ ምን በሉ? ተመላለሱ። በመንፈስ መመላለስ ምን ማለት ነው? በመንፈስ መኖር። በመንፈስ ቅዱስ ነው አይደለም እያለ ያለው እያነጻጸረ ያለው ልብ በሉ። ወደ ታች ድረስ ስታነቡት እንደዚህ ይላል፣ በመንፈስ ተመላለሱ የሥጋንም ምኞት ከቶ አትፈጽሙ። መንፈስ በሥጋ ላይ ምን ይላል? ይመኛል። አንዱ በአንዱ ላይ ይቀዋወማልና የምትፈልጉትን ልታደርጉ አትችሉም ካለ ወረድ ይልና የሥጋ ፍሬም ምን ያለ ነው አለ? የተገለጠ ነው አለ። የተገለጠ ነው። የተገለጠ የሥጋ ፍሬ ሟርት፣ ክርክር፣ ጥል፣ ዝሙት፣ ጣዖትን ማምለክ እንደዚህ እያለ ይለዋል። የመንፈስም ፍሬ ደግሞ ምን ያለ ነው አለ? የተገለጠ ነው። ምን ይለዋል? ሰላም፣ ፍቅር፣ ደስታ፣ እረፍት፣ ቸርነት፣ በጎነት፣ የዋሃት፣ ገር እያነጻጸረ ያለው በዚህ ሰውነት ውስጥ ይሄ ጌታን የተቀበለ የዳነ መንግሥተ ሰማያት የወረሰ የእግዚአብሔር ልጅ የተባለ መንፈስ ቅዱስን የተሞላ ጸጋና ቅባቱን የተቀበለ ይሄ ማንነት ሁለት ፍሬ ማፍራት ይችላል። መንፈሳዊ ሲሆን የመንፈስ ፍሬን ያፈራል። ሥጋዊነትን ከቀጠለ ደግሞ የሥጋ ፍሬ ያፈራል። በደንብ ስሙ። ግን ምን አለ? በመንፈስ ምን በሉ? ተመላለሱ። በመንፈስ ለመመላለስ ሥጋን ማሸነፍ የመጀመሪያ ነገር። ለምን? ተቃዋሚ ነው። ዛሬ ለሥጋችሁ አርነት ሰጣችሁ፣ እድል ሰጣችሁ፣ ጊዜ ሰጣችሁ ሥጋዊ ነገራችሁን የምታሳድጉ መንፈሳዊ ሰዎች ካላችሁ ተቃዋሚያችሁን ነው እያሳደጋችሁ ያላችሁት። የምትመግቡት ተቃዋሚያችሁን ነው። ምክንያቱም ሥጋ በምን ላይ ይቃወማል ይላል? በመንፈስ ላይ። መንፈስም በምን ላይ? በሥጋ ላይ። ምን አለ ማለት ነው? በአንድ አማኝ ውስጥ ጦርነት አለ ማለት ነው። በጣም ትልቅ ጦርነት አለ ማለት ነው። በቀላሉ ልንገራችሁ፣ ትንንሽ ሊመስላችሁ ይችላል፣ ግን መንፈሳዊ ትልቅ ጦርነት ነው። ሌሊት ላይ እግዚአብሔር ይቀሰቅሳችሁና እንድትጸልዩ ሲያሳስባችሁ ውስጣችሁ መነሳት ይፈልጋል። እየፈለጋችሁ ግን ትተኛላችሁ። ሳትጸልዩ ታድራላችሁ። መፈለጉ የማን ነው? የመንፈሳችሁ ነው። መተኛቱ የማን ነው? ልክ መኃልየ ዘሰሎሞን ላይ እንደተናገረችው የኛን ነው። እዛ ጋር የተናገረው ውዴ መጥቶ በሩን ያንኳኳል፣ ደጋግሞ አንኳኳ፣ እኔ ነቅቻለሁ አለች።
ሰውነቴ ግን ተኝቷል። ነቅቻለሁ፣ ተኝቻለሁ። እየሰማች እኮ ነው። ተኝታለችም ነቅታለች። ትግል አለ፣ ያንኳኳል። ውዷ ነው፣ ናፍቆ ነው የመጣው፣ ትፈልገዋለች። ግን ያልነቃ ነገር ሙሉ በሙሉ ንቃት ውስጥ አልገባችም። ያ የሚያወራው ስለኛ ነው፣ ስለ ቤተ ክርስቲያን፣ ስለ አዲሷ ስለዚች ነው የሚያወራው። በኋላ ግን እንደምንም ስጋዋን አሸንፋ ተነሳች። ስትነሳ በሩን ስትከፍት ውዷ የለም። አያችሁ ሆይ እያለች በየመንገዱ ስትሄድ ዱርዬዎች ያገኟት፣ ደበደቧት። የየትኛው ውጤት ነው እስከ መደብደብ ያደረሳት? ስጋ ለመንፈሷ ምን አላለም? አልተገዛም። ወይም ደግሞ መንፈሳዊ ነገር ስጋን አሸንፎ እንዲከተለው አላደረገም። እዚህም ጋር በመንፈስ ተመላለሱ፣ የስጋንም ነገር ምን አትበሉ፣ አትፈጽሙት። በመንፈስ ከፈጸምን ውጤቱን እናየዋለን፣ ፍሬው የተገለጠ ይሆናል። በስጋ ከተመላለስን ከኖርን የስጋ ፍሬዎች የተገለጡ ይሆናል። ሮሜ ምዕራፍ 8 ከ5 ጀምሮ እስከ 9 ደግሞ ስታነቡት በስጋ የሚመላለሱ የስጋን ነገር ያስባሉ ይላል። በመንፈስ የሚመላለሱ የመንፈስን ነገር ያስባሉ። በስጋ የሚመላለሱ የእግዚአብሔር ጠበኞች ናቸው፣ እግዚአብሔርንም ደስ ማሰኘት አይችሉም። የሚያስደስቱት ማንን ነው ማለት ነው? ስጋቸውን፣ ነፍሳቸውን። የመንፈሳችን ሁልጊዜ ጥማትና ረሃብ ጌታን ማግኘት ነው፣ ከእርሱ ጋር መጣበቅ ነው፣ የእሱን ሐሳብ መኖር ነው፣ የእሱን ሐሳብ ማገልገል ነው፣ የእሱን ሐሳብ መፈጸም ነው። ስጋችን ውስጥ ያለች ነፍሳችን ግን ሁልጊዜ የምትፈልገው የእሷን እርካታ ነው፣ የእሷን ጥቅም ነው፣ የእሷን ጉብኝት ነው፣ የእሷን ማረፍ ነው፣ የእሷን ለውጥ ነው የምትፈልገው። ስለዚህ በስጋችን በዚህ ሰውነታችን ውስጥ ባለ የነፍስና የመንፈስ ክፍላችን ትልቅ ጦርነት አለ። ትልቅ ጦርነት አለ። ጦርነቱን እስካላሸነፍን ድረስ እንደ መንፈሳዊ ሰው ነፃ ሰዎች ልንሆን አንችልም። የመጀመሪያው ደግሞ አንድ አማኝ በምድር ላይ አንድ አማኝ ትልቅ ነገር ሆነለት የሚባለው ዳግም ከተወለደ በኋላ ነፍሱን ማሸነፍ ነው፣ ስጋውን ማሸነፍ መግዛት ነው። ብዙውን ጊዜ ትኩረታችን ግን እኛ ጌታን ከተቀበልን በኋላ ልጆች ነን፣ አዎ ይለናል የእግዚአብሔር ቃል። ልጆች ከሆናችሁ ደግሞ ወራሾች ናችሁ ይላል። አዎ ወራሾች ነን። የምንፈልጋቸው ለነፍሳችን እርካታ የሚሆኑ ትሩፋቶችን ነው፣ እዛ ላይ ነው ያለነው። እስቲ አብዛኛው ጸሎታችሁን ተመልከቱት። እንደ አማኝ ምድራዊ ነገሮቻችንን እንዲሞሉልን ነው ጸሎታችን፣ የጸሎት ርዕሳችን? ወይስ መንፈሳዊ ነገራችን አድጎ በመንፈስ ተመላልሰን መንፈሳዊውን ዓለም አክሰስ አድርገን አግኝተን እሱን አምጥተን ስጋችን በዛ ተወርሶ መንፈሳዊውን ዓለም መኖር በምድር ላይ የቱ ነው? ብዙ ጸሎታችን ፍላጎታችን የቱ ነው? ብዙ ጸሎት የምንይዘው፣ ብዙ የምንጾመው፣ ብዙ የምንፈልገው ከጌታ ብዙ የምንጠይቀውና ማግኘት የምንፈልገው የምንጓጓው ለነፍሳችን ለስጋችን የሚሆነውን ነገር ነው። ያን ደግሞ የእግዚአብሔር ቃል ይላል አሕዛብ በሙሉ ይሄንን ምን ይሉታል አለ? ይፈልጉታል። ታዲያ ልዩነታችሁ የቱ ጋር? ይሄንን ምኖች ይፈልጉታል? አሕዛቦች ይፈልጉታል። ይሄ እናንተ ልባችሁን የምትጥሉበት አይደለም ሲል ጌታ የሰማዩ አባታችሁ የሚያስፈልጋችሁን ሁሉ ምን ይላል? ያውቃል። እናንተ ግን አስቀድማችሁ ምኑን ፈልጉ አለ? ጽድቁንና መንግስቱን ፈልጉ፣ እነዚህ ሁሉ ምን ይላችኋል? ጨመርላችኋል። እግዚአብሔርም እነዛን ለኛ ዋና አድርጎ አላዘጋጀም፣ ዋናም አድርጎ አይሰጠንም፣ ዋናም አድርጎ አይቆጥረውም። ጭማሪ ነው። ለእግዚአብሔር ዋናው ነገር ምንድን ነው? ዳግም ከተወለድን በኋላ በዚህ ምድር የክርስቶስ ወኪሎች ሆነን መኖር ከጀመርን በኋላ በመንፈስ መመላለሳችን ነው ዋናው ነገር። እስቲ እንደዚህ በሉ ለራሳችሁ፣ እግዚአብሔር አምላክ ይረዳኛል በሉ። እንደ መንፈሳዊ ሰው በመንፈስ እመላለሳለሁ። ለስጋ ምኞት ራሴን አሳልፌ አልሰጥም። በስጋዬ አልመራም። ስጋዊ ነገሬ አያንቀሳቅሰኝም። ስጋዊ ነገሬን በሙሉ በመንፈሳዊ ብቃት ቅርጽ አስይዘዋለሁ፣ መልክ ሰጠዋለሁ፣ እገዛዋለሁ። በነገራችን ላይ አንድ ነገር ልንገራችሁ። ሙልጭ ብለን ስጋዊ ካልሆን በስተቀር በዚህ ዓለም መኖር ያደክማል፣ ድካም ነው፣ ያሰለቻል። በዚህ ዓለም መኖር መነሳት፣ መተኛት፣ መነሳት፣ መተኛት፣ ዛሬም የተለመደውን ነገም አዲስ ነገር የለው፣ ድካም ነው። የማያደክመው የማይሰለቸው ለዚሁ ብቻ የሚኖር ሰው፣ ይሄን ብቻ የሚያውቅ ሰው።
መብላት፣ መጠጣት፣ መልበስ፣ መንዳት፣ ቤት መግዛት፣ ንብረት ማገላበጥ፣ ይሄ የሚጥመው ሰው ለዚሁ ብቻ የሚኖር ሰው። መንፈሳዊውን ነገር ለቀመሰ ላየ ሰው እነዚህ ሩቲን የሆኑ ነገሮች አድካሚዎች ናቸው። አዲስ ነገር የለባቸው። ሁልጊዜ በአዲስ ነገር የተሞላ የእግዚአብሔርን ሕልውና የሚያገኝ ብቻ። ልንጓጓ፣ ልንፈልግ፣ ልንራብ፣ ልንጠማ የሚያስፈልገን ሞር ለመንፈሳዊው ነገር እንጂ ለስጋዊው ነገር መሆን የለበትም። ምክንያቱም በተጠማነው ልክ እንጠጣለን፣ በተራብነው ልክ እንበላለን። ይኸው እያደረግን እኮ ነው ምድራዊው ነገር ላይ። እግዚአብሔር ይመስገን የጠማንን ያህል እየጠጣን ነው፣ የተራብነውን ያህል እየበላን ነው። ምድራዊን ነገር ተርቦ ሰማያዊውን ነገር መብላት አይቻልም። ምድራዊውን ነገር ተጠምቶ ሰማያዊውን ነገር መጠጣት አይቻልም። የምድራዊውን ነገር እየጠጡ ሰማያዊ እርካታ ማግኘት አይቻልም፣ አይታሰብም። ስለዚህ ሁልጊዜ ውስጥ በባዶነት ትመላለሳለች። ለምን? ውስጣችን የተፈጠረው እንዲያረካውም ተደርጎ የተሰራው በመንፈሳዊው ነገር እንጂ በምድራዊው ነገር አይደለም። ለዚህ ነው ብዙ ሰው ደስታ የለውም። ደስታው ሙሉ አይደለም። ደስታ ፍለጋ ምድራዊው ሰው የማይሄድበት ጥግ የለም። ግን አንድም ቀን ቋሚ የሆነ ደስታ አግኝቶ አያቅም። በውጭ አይደለም ደስታውንም ሊሞላ እኮ የሚፈልገው፣ ለውጭ ነገሩ አይደለም። በውጭ ነገሩ የውስጡን ነው መሙላት የሚፈልገው። አላወቀም እንጂ የውስጡ ነገር በውጭ ሳይሆን የሚሞላው የውስጡ የደስታ ጥማት፣ የደስታ ረሃብ፣ የውስጡ ሳቲስፋክሽን ማግኘት የሚችለው በመንፈሳዊው ነገር ብቻ። ከስጋ አቆጣጠር፣ ከስጋ ፍላጎት፣ ከስጋ መሻት ሙልጭ ብለን ወጥተን መንፈሳዊውን ነገር ማሰብና ያን አክሰስ አድርገን አግኝተን ተቀብለን ከኛ ጋር አዋህደን ወደ ውጭ ተርጉመን መኖር ካልጀመርን መንፈሳዊ ስም አለን፣ ኑሯችን ግን ስጋዊ ነው። በየቀኗ እያንዳንዷ ዕለት እግዚአብሔርን የሚያስደስት ሕይወት አይኖረንም። ለምን? በስጋ የሚመላለሱት እግዚአብሔርን ምን አይሉትም? ደስ አያሰኙትም። ጸሎታቸው አያስደስተውም። አምልኳችን አያስደስተውም። ስብከታችን አያስደስተውም። መስበክ ይቻላል፣ ማስተማር ይቻላል። ስናስተምር ግን በስጋዊ ነገር የተሞላን ከሆነ የአስተምህሮታችን መልእክቱ ምድራዊ ነው፣ ስጋዊ ተኮር የሆነ ነው። መንፈሳዊ አይሆንም፣ ሕይወት ተኮር አይሆንም። ስለዚህ መስበክ ይቻላል፣ ማስተማር ይቻላል፣ ግን እግዚአብሔርን ደስ ማሰኘት አይቻልም። ምክንያቱም ማንም ሰው ውስጡ ከደረሰበት በላይ መኖር አይችልም። እያንዳንዳችን የምንኖረው ኑሮ በምድር ላይ የምንገለጥበት ውስጣችን የደረሰበትን ነው። አሁን ዛሬ ሁላችን የደረስንበት ደረጃ አለ። ያ ማለት የእውቀት ጥግ ነው ማለት አይደል። እኛ ነን እዛ ጋር የደረስነው ስላላወቅን ነው እንጂ ከዛ ያለፈ ነገር አለ። ከዚህ ውስጥ እየወጣን ወደዛ ገብተን ይሄን አቆይተ ነው ትደርሳለህ ብለን አቆይተ ነው መንፈሳችንን አንቅተን ከመንፈስ ቅዱስ ተምረን ያንን አምጥተን በዚህ ውስጥ መኖር እስካልጀመርን ድረስ እነግራችኋለሁ እንደ እግዚአብሔር ልጆች መንፈሳዊ ሆነን ልንመላለስ አንችልም። እስቲ በቀላሉ ያቸው መሻታችሁን ይሁ፣ ፍላጎታችሁን ይሁ፣ የጸሎት ርዕሶቻችሁን ይሁ፣ ንግግሮቻችን፣ ወሬያችንን እኔ እስቲ የቱ ያደላል? መንፈሳዊነት ይታይበታል? ስጋዊ ነው የሚታይበት? አንደኛ ቆሮንቶስ ምዕራፍ 2 እናወጣለን። እሱ ላይ የተወሰኑ ነጥቦች ሰጣችኋለሁ፣ የመንፈሳዊ ሰው ምልክቶቹ። እኔም ወንድሞች ሆይ ከቁጥር 1 እንጀምር። እኔም ወንድሞች ሆይ ወደ እናንተ በመጣሁ ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴን ለእናንተ እየነገርሁ አልመጣሁም። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና እኔም በድካምና በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበርኩ። ቁጥር 4 እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበረ እንጂ በሚያባብል በጥበብ ቃል አልነበረም። በበሰሉት መካከል ግን ጥበብን እንናገራለን፣ ነገር ግን የዚችን ዓለም ጥበብ አይደለም፣ የሚሻሩትንም የዚችን ዓለም ገዢዎች ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነው ተሰውሮም የነበረውን የእግዚአብሔርን ጥበብ በሚስጥር እንናገራለን።
በበሰሉት መካከል ይሄን እናወራለን አለ። ምኖች ናቸው የበሰሉ ሰዎች? መንፈሳዊ ሰዎች፣ ያደጉ ሰዎች፣ ከመንፈስ ተመግበው የጠነከሩ ሰዎች፣ ውስጣቸው አድጎ ጠንክሮ መንፈሳዊውን ዓለም ተመግበው ይሄን ስጋዊ ነገር ያሸነፉ፣ ስጋዊ ነገር የማይጎትታቸው፣ ስጋዊ ሆነው በስጋዊ የማይመላለሱ ግን መንፈሳዊ ሰዎች ለነሱ እንናገራለን አለ። ለነሱ ስንናገር ግን የእግዚአብሔር ምስጢር የሆነውን ክርስቶስን እንናገራለን አለ። በደንብ ስሙ ባካችሁ። የእግዚአብሔር ምን የሆነውን ምስጢር የሆነውን ክርስቶስን እንናገራለን አለ። ክርስቶስ ምስጢር ነው እንዴ? ምስጢር ሆኖ ነው እንዴ የመጣው? ምስጢር እኮ ማለት የማይታወቅ ነው፣ የማይገለጥ ነው፣ የማይደረስበት ነው፣ የማታብራሩት ነው፣ የማትገልጡት ነው፣ ትንታኔ አታቀርቡለትም፣ አትሰጡትም። ለእናንተ ምንድን ነው? ምስጢር ነው፣ የተሰወረ የተደበቀባችሁ ነገር ነው። እና የእግዚአብሔር ምስጢር የሆነውን ክርስቶስን ምን እንላለን አለ? እንናገራለን አለ። በደንብ ስሙ። እንናገረዋለን አለ። ወደሱ ስታዩት ያብራራዋል፣ ወደሱ ያስረዳዋል፣ ወደርሱ ይገልጠዋል። ኢየሱስ ለጳውሎስ ምን አይደለም? ምስጢር አይደለም፣ ተረድቶታል። ለሌሎች ግን ምንድነው? ምስጢር ነው። እግዚአብሔር ለጳውሎስ ኢየሱስን ገልጦ ለሌሎችን ደግሞ ምስጢር አድርጎ ነው እንዴ የሰጠው? አይደለም። ለምን ለነዛ ምስጢር ሆነባቸው? ስላልተረዱት። መንፈሳዊው ዓለም ላይ በየትኛው ማቅጣጫ ከተረዳችሁት ዕውቀት እንጂ ምስጢር አይሆንላችሁም፣ ምስጢር አይሆንባችሁም። ግን በየትኛው ማቅጣጫ ካልገባችሁና ካልተረዳችሁት ካላገኛችሁት ለእናንተ ምንድነው የሚሆነው? ምስጢር ነው የሚሆነው። ለምንድነው ምስጢር የሚሆነው? ምስጢር አድርጎ ስለሰጠን ሳይሆን የኛ የመረዳት ደረጃ ምን ስላነሰ። ለዚህ ነው በስጋ የሚመላለሱት ክርስቶስን በስጋ ማግኘት፣ በስጋ ማወቅ፣ በስጋ መረዳት አይቻልም፣ በፍጹም አይቻልም። እንደውም ለፍጥረታዊው ሰው አይደል የሚለው ቁጥር 14 ላይ የመንፈስ ቅዱስ የእግዚአብሔር መንፈስ ነገር ለሱ ምንድነው ይላል? ሞኝነት። ለምን? በስጋ መረዳት አይቻልም፣ ሊረዳው አይቻልም። ስለዚህ ለሱ ምንድነው? ምስጢር ነው። እዛው ጋር መጣላችኋለሁ። ጌታ ኢየሱስን ሰቀሉት ይላል። የሕይወትን ራስ ሰቀሉት ይላል፣ ገደሉት ይላል። ጠልተውት አይደለም። ጌታ ኢየሱስን የገደሉት ጠልተው አይደለም፣ ስላልፈለጉትም አይደለም። አለመፈለግም ብቻ ሳይሆን ስለማያስፈልጋቸውም አይደለም። ምን ስላላሉት ነው? ስላላወቁት ነው። ለነሱ ሲመጣ በዚህ ስጋ ውስጥ ተሰውሮ ሲመጣ ስጋው ሰውሮባቸዋል። ኢየሱስን ይዞት በመጣው ስጋው ውስጥ ጠለቅ ብለው ገብተው አምላክነቱን ማየት አይችሉም። እይታቸው ውስን ነው። እዚህ ጋር ነው የቀረው፣ የሚታየው ጋር ነው የቀረው። ለዚህ አይደለም እንዴ? ልብ በሉ። ከዘፍጥረት 3 ጀምሮ ስለ ኢየሱስ መምጣት እየተነገረ ነው። ለእስራኤል ለኢየሩሳሌም በደንብ ተነግሯታል። የት እንደሚወለድ ሁሉ ተነግሯታል። በደንብ ቦታው ተነግሯታል። እና እሷ ማምና እየጠበቀች ነው። ኢየሱስ ሲመጣ ግን አላወቀችውም። ለምን? አልተረዳችውም። ለምን? ሲመጣ እንዴት ነው የመጣው? እሷ በምትጠብቀው አልመጣም። ንጉሥ ነው የሚመጣው። የመጀመሪያ እሷ ጥበቃዋ ምንድነው? በሮማን ግዛት ውስጥ ስለነበረች፣ ጭቆና ውስጥ ስለነበረች የመጀመሪያው ነገር ነፃ የሚያወጣት ከምድራዊ አገዛዝ ነው መሰላት። ስለዚህ ከየት ይመጣል ብላ ነው የምትጠብቀው? ከቤተ መንግስት። እሱ ደግሞ በየት መጣ? በበረት ውስጥ ነው የመጣው። እና በበረት ውስጥ ቢመጣ ያ አመጣጥ ሰወረባት የኢየሱስን አመጣጥ። ከበረቱ አልፎ የማየት የመረዳት ግንዛቤ አቅም የላትም። ምንድነች? ስጋዊ ነች። ነገርን ሁሉ የምታየው፣ የምትረዳው፣ የምትገነዘበው፣ የምትቆጥረው በምንድነው ማለት ነው? በስጋ ነው። እያየችው ሊያድናት የመጣውን ተላለፈች። ጌታ ኢየሱስ አየና አለቀሰላት። የመጎብኛሽን ጊዜ አላወቅሽም፣ ከዓይንሽ ምን ብሏል አላት? ተሰውሯል። አላየችውም እንዴ? አይታዋለች። ግን ከዚህ ስጋ አልፋ ውስጥ ያለውን ነገር ልትረዳ አልቻለችም። ምክንያቱም ይሄ ስጋ አይናችን መንፈሳዊውን ነገር፣ ይሄ ስጋ ጆሮአችን፣ ይሄ ስጋ አእምሮአችን፣ አንጎላችን፣ ሲስተማችን መንፈሳዊውን ነገር በቀላሉ ለመረዳት አይችልም። አያት፣ አለቀሰላት፣ አልፏት ሄደ። ሁሉ ነገሯ በምን የተያዘ ነው? በስጋ። እንደ ሌሎቹ ልብ በሉ። ከመጀመሪያ ጀምሮ ጥያቄዋን ይውስቲ። ንጉሥ አንግስልን ስትል እንደማን አለች? እንደ አሕዛብ በፊታችን ምን የሚል የሚመላለስ። እኛ የማናየው እግዚአብሔር ክብሩን እኮ ማየት አቅቷት ነው እንጂ ተገልጧል እኮ በመካከሏ።
እንደ አሕዛብ በፊታችን ምን የሚል የሚመላለስ መንፈሳዊ ድንዛዜ ስላለ የመንፈስ አቅማቸው ደካማ ስለሆነ አልፎ ማየት መረዳት ስለማይችሉ ልክ አሕዛብ በፊታቸው እንደሚመላለስ የሚነካ የሚታይ የሚሰማ እንደሱ አይነት ንጉሥ ምን በለልን አንግስልን አሉት። ለዚህ አይደለ እንዴ ሳሙኤል እንዴት ሲል ሳሙኤል አንተን እኮ አይደለም የናቁት ማንን ነው? ምን ማለቱ ነበር? ንጉሥ እኮ ነበራቸው ምን አይሉትም እንጂ አያቁትም። ህብረት የላቸውም፣ ኮሙኒኬት አያደርጉም፣ አይግባቡም። ከማን ጋር? ከእግዚአብሔር ጋር። እግዚአብሔር ነበር ንጉሳቸው። ለዚህ አይደል እንዴ ዳዊት እኔ በተቀደሰው ተራራዬ ላይ ንጉሴን ሾምኩት። ለኛ ነው የሚተነብዩት። ምንም የለያት ነገር የለም ከአሕዛብ። ፍላጎቷ በሙሉ የማን ነው? አሕዛብ የሚፈልገው ነው። እሺ እነሱ ገና ዳግም አልተወለዱም። የሚገልጥላቸው የሚያስረዳቸው መንፈስ ቅዱስን አልተቀበሉም። መንፈሳቸው ገና ነው። እኛ አሁን ዳግም የተወለድን የመንፈስ ትንሣኤ ያገኘን ሰዎች አስተማሪ ተብሎ መንፈስ ቅዱስ እኛ ውስጥ የተቀመጠ በዛ ድንዛዜ ልክ ብንመላለስ ምን ሌላ የሚመጣ መፍትሄ ያለን? ራሳችንን ከማንቃት ውጪ ዛሬ ጉባኤያችን፣ ትምህርቶቻችን፣ አምልኮአችን፣ ስብሰባችን እያንዳንዱ በምድር ላይ ያለችውን የክርስቶስን ቤተ ክርስቲያንን ብታዩት አብዛኛው መልኳ ስጋዊ ነው። ሰው ማለት ነው ስጋዊ አማኝ መንፈሳዊ አይደለም። አብዛኛው መንፈሳዊ አይደለም። ቤተ ክርስቲያን ውስጥም ችግር የሚፈጥረው የመንፈስ ነገራችን ሳይሆን ስጋዊ ነገራችን ነው። እርስ በርስም አያስማማን፣ እርስ በርስም አያቀባብለን፣ አያቀራርበንም። ለምን? ትልቁ የስጋ ማዕከል እኔ የሚል ስላለ፣ እኔነት ስላለ፣ የመንፈስ ትልቁ ማዕከል ደግሞ ኢየሱስ ስለሆነ ጌታ ስሙ ይባረክ። መንፈሳዊ ነገራችን ባደገና ክርስቶስን ማዕከል አድርገን ስንኖር ክርስቶስ ሁላችንን ይሰበስባል እንጂ አያለያየንም። በስጋ ከተመላለስን ግን እኔነት ስለሆነ እኔ ለኔ በኔ የኔ ከኔ እኔ ስለሆነ እሱ እሷ ማለት በጣም ነው የሚከብደን፣ አንቀበልም። እና ይህን ሁሉ ስታው በአብዛኛው አማኝን ስታው ራሳችንን ጨምረን ሁላችንም ስናይ ከመንፈሳዊ ነገራችን ይልቅ ስጋዊ ነገራችን ይበረታል። ትልቁ እሱ። አንቸገርም ነበር። ህልም ማየት፣ ራእይ ማየት፣ የእግዚአብሔርን ድምፅ መስማት አንቸገርም ነበር። እግዚአብሔር ስለማይናገር ሳይሆን የማንሰማው፣ ስለማያሳይ ሳይሆን የምናየው በዚህ ስጋ ተውጠናል። እዛ ውስጥ ነው ያለ ነው። መስማትም ማየትም የሚችሉ ከዚህ ውስጥ የሚወጡ ሰዎች ናቸው እና በመንፈስ ማየት በመንፈስ መመላለስ የሚችሉ ሰዎች ብቻ ናቸው። ከዚች ዓለም ገዢዎች አንዱ እንኳ ይህንን ጥበብ አላወቀውም። አውቀውስ ቢሆኑ የክብርን ጌታ ምን ባሉት ነበር? ባልሰቀሉት ነበር። አውቀውት ቢሆን ሙሉ በሙሉ እኮ አላወቁትም ማለት አይቻልም። ያወቁት ግን በምንድን ነው? በስጋ። የሰማችሁ ነው። በምንድን ነው ያወቁት? በስጋ። ስላወቁትም እኮ ነው የሰቀሉት። እንዴት ነው በስጋ? እግዚአብሔር አባቴ ነው ሲል እንዴት ነው ይሄ ስጋ ሆኖ የመጣ ሰው የማርያምን ልጅ የዮሴፍ ልጅ የነሶስና ወንድም ራሱን ከእግዚአብሔር ጋር እኩል የሚያደርገው? የእግዚአብሔር ልጅ ነኝ ካለኮ ልብ በሉ፣ ካለኮ የእግዚአብሔር የሆነ ነገር እሱ ውስጥ አለ ማለት ነው። እሱ ውስጥ ያለው የእግዚአብሔር ነገር ነው ማለት ነው። ይሄማ ዘበት ነው፣ መዛበት ነው ያሉት። የሚያውቁት በምን ብቻ ስለሆነ ነው? በስጋ ብቻ ስለሆነ። እሱ ግን በምን ውስጥ መጣ? በስጋ ውስጥ ነው የመጣው። ሲመጣ መንፈሳዊ አይኖቻችሁ ተከፍቶ ኢየሱስ ክርስቶስ ጌታ ነው የሚለውን በሙሉ ትርጉሙና ማንነቱ እስካላወቀን ድረስ ከጌታም ጋር ያለን ህብረት ሙሉ አይደለም። ስንቶቻችንን የምናውቀው ኢየሱስ እንደሞተ ክርስቶስ እንደተነሳ? የሞተው ማን ነው? የተነሳው ማን ነው? ማን ነው እኛ ውስጥ ያለው? ኢየሱስ መስዋዕት ነው የሆነልን። የሰማችሁ ነው። ክርስቶስ ደግሞ ለኛ ምናችን ነው? ህይወታችን ነው። ክርስቶስን ምን ብላችሁታል አለ? ለብሳችሁታል አለ። ጌታ ስሙ ይባረክ። የኢየሱስ ክርስቶስ ጌታ የሚለውን ሙሉን ነገር ስናገኝ ከሱ ውስጥ የወጣውን ይሄን አዲሱን ሰው ስናውቀው የህይወቱ ልክ ይገባናል፣ ስልጣኑ ልክ ይገባናል፣ ኑሮው ምን መሆን እንዳለበት ይገባናል። ማንነታችንን በቀጥታ ማግኘት እንችላለን። ማንነታችንን ካላወቅን ኑሯችን ይጠፋብናል።
ኑር ተብለን እንኖርና እንሞክርና ግን ያቀተናል፣ ፌል እናደርጋለን። ለምን? አላወቅነውም። ኑሯችን የማንነታችን ውጤት አልሆነም። መጀመሪያ ማንነታችንን ነው ማግኘት ያለብን። ማንነታችንን ስናገኝ ኑሮውን መኖር ይቀለናል። ከማንነታችን ውጪ መውጣት አንችልም። ለራሳችን ቅጥር እንሆናለን። ለራሳችን መንፈሳዊ ሕግ፣ የእምነት ሕግ እናበጃለን ለራሳችን። ለዚህ እኮ ነው አንዳንድ ጊዜ ሁኔታዎች እንደምናልፍባቸው ራሳችንን እንቆጥራለን። ሰዎች እንደሚሉን ራሳችንን እንቀበላለን። በየሰዎች መስፈሪያ እየገባን እየተሰፈርንላቸው በእነሱ ልክ እንቀመጣለን። ለምን? ስለማናቅ ራሳችንን። የእግዚአብሔር ቃል ግን እንደዛ አይለንም። አንደኛ ዮሐንስ ምዕራፍ 3 ከቁጥር 1 ጀምሮ ስታነቡ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እንዲሁም ነን። ወንድሞች ሆይ አሁን የእግዚአብሔር ልጆች ነን። ወደፊት ምን እንደሚሆን ገና አልተገለጠም። ሲገለጥ ግን እርሱን እንደምንመስል እናውቃለን፣ እርሱም እንዳለ እናየዋለን ይልና ዓለም ኢየሱስን እንዳላወቀ እናንተንም እንዲሁ አያውቃችሁም ይላል። እየሰማችሁ ነው? እንግዲህ ዓለም እኛን ካላወቀን እና ስለኛ ግን ካወራ ገምቶን እንጂ አውቆን አይደለም። አሁን ዓለም የኛን አለማወቅ ተውት። የሚያሳዝነው እኛ ራሳችንን አለማወቃችን። ራሳችንን ካወቅን ክብራችንን እናውቀዋለን፣ የተሰጠንን ሕይወት እናውቃለን፣ የት መገኘት የት አለመገኘት እንዳለብን እናውቀዋለን። ጌታ ስሙ ይባረክ። ለኛ የሚመጥንና ከኛ የወረደ የሆነውን ነገር እናውቀዋለን። በዛ ልክ ስንኖር እግዚአብሔርን እያስደሰትን ክርስቶስን እየመሰልን እንኖራለን። ከዚች ዓለም ገዦች አንዱ እንኳን ይህን ጥበብ አላወቀም። አውቀውስ ቢሆን የክብርን ጌታ ምን ባላሉት ባልሰቀሉትም ነበር። ነገር ግን ዓይን ያላየው ጆሮ ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ ልብ በሉ። እዚህ ጋር ይገልጥላችኋል። ዓይን ምን ያላየው የሰው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው እሱ ማን ነው? ኢየሱስ ክርስቶስ። የሰው ልብ የሰው ዓይን ይሄ ዓይን ያን ኢየሱስ በዛ ሥጋ ውስጥ የመጣውን ትክክለኛውን ያን የኢየሱስን ማንነት ሊያየው አልቻለም። ያን የውስጡን ድምፅ ኮሚኒኬት ሊያደርግ አልቻለም። ያ ልብ የሰው ልብ ከዛ ከክርስቶስ ኢየሱስ ጋር መገናኘት ህብረት ማድረግ አልቻለም። ለምን? ይሄ ውስን ነው። በጣም ደጋግሜም ነግሬያችኋለሁ ከዚህ በፊትም። በጣም የሚገርመኝ ሰው ከጌታ ኢየሱስ ጋር የተሰቀሉት እነዛ ሁለቱ ሰዎች በጣም ነው የሚገርመኝ። ጌታ ኢየሱስ ልክ እኛን ሲሆን ተያዘላቸው። ማንን ሆነ ማለት ነው? እኛን ኃጢአተኛ ሆነ። ኃጢአተኛን ደግሞ ኃጢአተኛ ሊያሸንፈው ይችላል? ኃጢአተኞች ናቸው የያዙት። እኛን ከመሆኑ በፊት ልብ በሉ። ዮሐንስ ምዕራፍ 18 ላይ ጎመድ ሰይፍ ምናምን ይዘው መጥተውበት ወደ ጌታ ማንን ትፈልጋላችሁ ሲላቸው የናዝሬቱ ኢየሱስን አሉት። እሱን ከሆነ የምትፈልጉት እኔ ነኝ ሲላቸው ምን አሉ ይላል? ወደቁ ይላል። ምኑ ነው የጣላቸው? የሕይወቱ ልክ ክብሩ። አይችሉትም። ያም ማንነት ይዞ መጥቶ ግን ጊዜዋ ስትደርስ እኛን ሲሆን ኃጢአተኛ መስዋዕት ሆኖ ሊሰጥ እኛን ሲሆን አሰሩት፣ ገረፉት፣ ተፉበት፣ ዘበቱበት። አይኖቹን ጨፍነው አይኖቹን አስረው ትንቢት ተናገር ማን ነው የመታህ አሉት። ሁሉን ነገር አደረጉበት። ደካማ ነው፣ መልስ መመለስ አልቻለም። ከነሱ በታች ነው የሆነ የሚመስለው። እነሱ አልበቃ አለው የሱ ሌላ አመጡና ወንበዴዎች በግራና በቀኝ ምን አሉ ይላል? ሰቀሉ ይላል። አሁን አንዱ ተገቢ ጥያቄ ጠየቀው ኢየሱስን። እንደ ሰው ስታስቡት ተገቢ፣ ከጎኑ ተሰቅሏል ኢየሱስ። አንተም ደም በደም ሆነሃል፣ እኔም እንዳንተው። አንተም በሰው ፍቃድ እጅ ወድቀሃል፣ እኔም እንዳንተው። አንተ ራስን ማዳን አልቻልክም፣ እኔም እንዳንተው። ግን አንተ በእውነት የእግዚአብሔር ልጅ ሆነህ ራስን ካዳንክ እና ከዚህ ከመስቀል ከወረድክ እኔ ምን እልብሃለሁ? አምንብሃለሁ። ማለት ምን እያለው መሰላችሁ? ሁለታችንም እኮ እኩል ነን። የቱ ጋ ነው ጌትነትህ? ጌትነት የቱ ጋ ነው? እነሱ አመጣው ሰቀሉህ፣ አምጥተው ሰቀሉን። በእንጨት የሚሰቀል የተረገመ ነው ተብሎ እንደተጻፈ አንተም እኛም አብረን እርግማን ሆነናል። እንደውም አንተ ባትመጣ ኖሮ እኛ ባልተሰቀልን ነበር፣ ያንተ እርግማን ነው የደረሰብን አይነት ነገር። የዚህ ሰው ሰማ። ያኛው ግን ዞር አለና ምን አለው ይላል? ኢየሱስን ተመልክቶ
ጌታ ሆይ በመንግሥትህ ምን በለኝ አስበኝ። ማን ነገረው? ያ መቁሰል፣ ያ ግርፋት፣ ያ ስቃይ፣ ያ ከሰው እጅ በታች መሆን፣ ያ አቅም አልባ ደካማ መሆን መንግሥትን ያሳይ ነበር ወይ? አየህ፣ በዛች ሰዓት እግዚአብሔር ሲረዳው ምኑ ተከፍቷል? መንፈሱ ክፍት ብሎ ከዚህ አልፎ ተሻግሮ አልፎ ኢየሱስ ከዚህ ውስጥ ሞቶ ተቀብሮ ተነስቶ ስልጣን ሁሉ ተሰጠኝ ብሎ በመንግስት ሲመጣ፣ መንግስት ሆኖ ሲመጣ በዛች ቅጽበት ውስጥ አየው። ሁለቱም እኮ የገነት ሰው መሆን ይችሉ ነበር። ምንድነው የለያያቸው? አንዱን የሲኦል አንዱን የገነት ሰው እይታቸው። የምን እይታ? ይሄ በስጋ ነው የሚያየው፣ ይሄ ደግሞ በምን አየ? በመንፈስ አየ። እዛችሁ ጋር የኢየሱስን ጌትነት ምን አለው? ተቀበለው። ከዛ ምን አለው ጌታ ኢየሱስ? እውነት እልሃለሁ ከዛሬ ጀምሮ ከኔ ጋር በገነት ትኖራለህ አለው። አንድ ነገር ልንገራችሁ፣ ዛሬም በምድራችን ላይ በህዝባችን በዓለም ላይ ላለ ህዝብ የኢየሱስ መምጣት ብቻ አያድነውም። ኢየሱስን ማወቅ ነው የሚያድነው። አሜን አሜን በሉ እንጂ። ኢየሱስ እኮ አዳኝ ሆኖ ነው የመጣው። አዳኝ ነው። ሰው ማንም ሰው ወደ ሲኦል እንዳይሄድ ነው የመጣው። አዎ፣ ግን እስቲል እኮ ሲኦል ሰው እየሄደ ነው። የሚያድን ጠፍቶ ነው ወይስ አዳኙን ስላላወቁ ነው? አዳኙን ስላላወቁ። አቆጣጠራቸው ሁሉ በምንድን ነው? በስጋ ነው። ይሄው የስጋ ማዕት ነገር እኮ ተደርድሯል፣ ግን ሊያድን የማይችል የሰማችሁ ነው። አውቀውትስ ቢሆን ኖሮ የክብርን ምን ባላሉት ባልሰቀሉት። ከዛ ቁጥር 10 ወደኛ ሲመጣ በደንብ ስሙ፣ ይሄ የእናንተ ነው። መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና ለኛም እግዚአብሔር በመንፈሱ በኩል ምን አለው? ገለጠው። ሃሌሉያ! በመንፈሱ በኩል ምን አለው? ገለጠው። እና ምንድነው አሁን የፈለገው ስትሉ፣ ዛሬ የፈለገው በዛ በተገለጠላችሁ በመንፈሴ በገለጥኩላችሁ መገለጥ ህይወት ልክ ምን በሉ? ተመላለሱ። አሜን። ወይ እኛም ሳይገለጥልን ነው እንደ ኢየሱስ የምንለው? አይን ያላየውን የሰው ጆሮ ያልሰማው በሰው ልብ ያልታሰበውን እግዚአብሔር ለሚወዱት ያዘጋጀው የሚለውን እግዚአብሔር በምኑ ገለጠልን አለ? በመንፈሱ ገለጠልን። በደንብ ስሙ። ይቻላል ስለ ኢየሱስ ማውራት። ጌታ ኢየሱስ እንዲህ አላቸው እኮ፣ ጠራቸውና የሰው ልጅ ማን ይሉታል አላቸው አይደል? ማቴዎስ 16 ጥያቄውን መልሱንም እኮ ነግሯቸዋል። የሰው ልጆች ማን ይሉታል? የሰውን ልጅ የሰው ልጆች ማን ይሉታል? በቃ መለስከው እኮ። ያው የሰው ልጅ ነው ማለት ይችላሉ እኮ። የሰውን ልጅ ነው። ይሄንን አላለም፣ የሰውን ልጅ ነው ያለው። ሰዎች ማን ይሉታል ስላገኙት መልሱን ኤርምያስ፣ ኤልያስ፣ ዮሐንስ ከነቢያቶች አንዱ፣ ሁሉም ምኖች ናቸው? የሰው ልጆች ናቸው። አይገርምም? መለሱለት እኮ። ኢየሱስን ማን አድርጎ ማለት ነው? የሰው ልጅ አድርጎ። ይቻላል ነው? አዎ። ህዝቡ በዚህ ልክ ነው ይሄንን የሰው ልጅ ከዚህ ሰውነት እሺ ዘልቃችሁ እናንተ የምታዩት ነገር አለ? የምትረዱት ነገር አለ? እንደነሱ ይሄንን ብቻ እያያችሁ ነው የምትጠሩኝ? ሌላ አለ ሲል ጴጥሮስ ምን አለ? አንተ ክርስቶስ የሕያው የእግዚአብሔር ልጅ። አንተ ምን? ክርስቶስ። ሊገለጥ ያለውን አሁን በአብ ቀኝ የተቀመጠውን ያን አዳኙን መሲሁን፣ ሃሌሉያ ክብር ለኢየሱስ ይሁን፣ እዚህ ውስጥ አየው። ጌታ ኢየሱስ በጣም ተደነቀና ይሄንን ስጋና ደም አልገለጠልህም። ለዚህ ነው ክርስቶስን በሙላት ለማወቅ ከስጋና ደም አቆጣጠር መረዳት መውጣት ያለብን። ለሰከንድ አማኝ ሰማይ ከምድር ብትጣበቅ ክርስቶስን በክርስቶስነቱ ልክ ካወቀ አይደነግጥም። ለሰከንድ አልኳችሁ፣ ለሰከንድ አይደነግጥም። የት ያየዋል? ክርስቶስን ውስጡ ያየዋል።
እኛ እኮ በሰላሙ ጊዜ ነው ክርስቶስ እኛ ውስጥ እንዳለ የሚታወቀን። የሆነ ነገር ሲመጣ እኮ ኢየሱስ የሌላቸው ሰዎች ነው የምንመስለው። መርበትበት፣ መጨነቅ፣ ግራ መጋባት፣ መጮህ፣ መታወክ፣ መፍራት፣ መደንገጥ። ለምን መጣ ኢየሱስ? እኔ ውስጥ ለምንድን ነው የሚኖረው? ግራ ገባኝ እኮ፣ የሚይዘው የምጨብጠው ጠፋኝ ይላሉ አማኞች። እንቅልፍ እኮ ከኔ ከሄደ ስንት ቀኔ ነው። በአይኔ ዞሮ አያውቅም። ተጨነቅኩ፣ ታወቅኩ፣ ግራ ገባኝ። ኮሙኒኬት ያለው ከምን ጋር ነው ማለት ነው? ከውጫዊው ነገር ጋር። በውስጡ በመንፈሳችን ከመንፈስ ቅዱስ ጋር ወይም መንፈስ ከሆነው ከኢየሱስ ጋር ህብረት፣ ራሳችንን ከዛ ጋር አንድ ሆነን፣ ሃሌሉያ አሜን። አዳኛችን ሆኖ፣ ራሳችን ሆኖ፣ ገዣችን ሆኖ፣ መሪያችን ሆኖ፣ ታዳጊያችን ሆኖ ምን አንለውም ማለት ነው? አናየውም። በምንም ነገር እዚህ ውስጥ ተጨንቃችሁ የመጣችሁ ሰዎች ካላችሁ ያስጨነቃችሁ የገጠማችሁ ነገር ሳይሆን ኢየሱስን ስላላያችሁት በድፍረት እናገራለሁ። ኢየሱስን ካያችሁ ምን አትሉ? አትጨነቁ፣ አትጨነቁ። አሜን በሉ። ምክንያቱም ኢየሱስን ያየ ይበረታል። አምላኩን የሚያውቅ ህዝብ ይበረታል፣ ደግሞም ያደርጋል ነው የሚለው። ጌታ ስሙ ይባረክ። አምላኩን የሚያውቅ ህዝብ፣ ክብር ለኢየሱስ ይሁን። በዚህ በስጋ አቆጣጠር በስጋ አስተሳሰብ ግን ያንን ይሄ መንፈስ የሆነውን አምላክ ማወቅ አይቻልም። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም ይልና ቁጥር 12 እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልም። ከእግዚአብሔር የተሰጠን እንዲያው የተሰጠን ማን ነው? እንዲያው የተሰጠን ኢየሱስ። ስለ ኢየሱስ ነው እዛ የሚያወራው ሙሉ። እሱን ምን እንለው ዘንድ እናውቀው ዘንድ ምን ሰጠን አለ? መንፈሱን ሰጠን። ያ መንፈስ መንፈሳችንን ምን ይለዋል? ያስተምረዋል። የተማረው ይሄ የመንፈስ ክፍላችን ደግሞ ለነፍሳችን ያስተጋባል። ነፍሳችን ለስጋችን ይናገራል፣ ስጋችን ምን ይላል? ያርፋል። ሃሌሉያ አሜን። ለምን ይገዛል? ስጋችሁን መግዛት የምትችሉት ነፍሳችሁ በመንፈሳችሁ ሲዋጥ ብቻ ነው። ያለበለዚያ የነፍስም ዕውቀት አለ፣ የመንፈስም ዕውቀት አለ። መንፈስም የሚፈልገው ማድረግ ይፈልጋል፣ ነፍስም የምታውቀውን ማድረግ ትፈልጋለች። አይ ይሄ ወደዛ ይሄድ አይልም። የሚያሸንፈው የበረታው ብቻ ነው። ከዚህ በፊትም እንደምላችሁ ሁለቱንም የመመገብና የማብቃት ደግሞ ኃላፊነት በማን እጅ ነው ያለው? በራሳችን እጅ ነው ያለው። ስጋችንንም እኛ ነን የምንጠብቀው፣ መንፈሳችንንም እኛው ነን የምንጠብቀው። ለመንፈሳችንም መጋቢ ራሳችን ነን፣ ለስጋችንም መጋቢ ራሳችን ነን። ግን አብዛኛው አማኝ ስጋ መጋቢ ነው፣ መንፈስ መጋቢ አይደለም። ስጋዊ ነገራችን አድጓል። ስጋዊ ነገራችን ዕውቀት አለው፣ ችሎታ አለው፣ አቅም አለው፣ ያሳምናል፣ ያስረዳል፣ ወደ ፈለገው መጠምዘዝ ይችላል። መንፈሳዊ ማንነታችን ደግሞ እስረኛ ነው። ዳዊት ስለኛ ሲተነብይ እንደዚህ አለ፣ መንፈሴን ከእስር ቤት አውጣት ብሎ ጸለየ። መንፈሴን ከእስር ቤት የት ነው እስር ቤቱ? ስጋ ነፍስ እዛ ውስጥ ታስሯል፣ ነፃ አይደለም። ለስጋዊ ነገር ሞተን ሁልጊዜ ለመንፈሳዊ ነገር ሕያው ካልሆንን ከመንፈሳዊው ነገር ጋር መገናኘትና ያንን ተረድተን እዚህ ስጋችን ውስጥ እየተረጎምን እንደ መንፈሳዊ ሰው በመንፈስ መመላለስ አንችልም። ልጨርስና ቁጥሮቹን ነግራቸዋለሁ። 12 ቁጥር ላይ ደረስን አይደል? መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም። እንዲያስተምረው የጌታ ልብ ማን አውቆት ነው? እኛ ግን የክርስቶስ ልብ አለን። የማን ልብ አለን? የክርስቶስ ልብ አለን። በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ፣ አንዱ በአንዱ ላይ ይመኛልና። ሥጋም በመንፈስ ላይ መንፈስም በሥጋ ላይ ስለሚቀዋወም የምትፈልጉትን ልታደርጉ አትችሉም። እንደ መንፈሳዊ ሰው ትያዛላችሁ። እንደ መንፈሳዊ ሰው ያቀታችኋል መሆን።
እንደ መንፈሳዊ ሰው መሆን ይከብዳችኋል። ማይታገላችኋል፣ ስጋ ይታገላችኋል። ሮብ መሰለኝ አንድ ምሳሌ ስናገር ነበር። ጾም ጸሎት ለአማኝ እንግዳ ነገር አይደለም። ሁሉም ሰው ቢጾም ደስ ይለዋል፣ ቢጾም ደስ ይለዋል። የሚገርመው በአንዳንድ ጉዳይ ተቻክሎ ሰዓት ረፍዶበት ቁርስ ሳይበላ ምሳ ሳይደግም እራት ድረስ የሚቆይ ሰው ብዙ አይርበውም። አንዳንዴ መጾም ያሰበቀ ግን ገና ሳይነጋ ማታ ረሃብ ይጀምረዋል። ማን ነው የሚከለክለው ማለት ነው? አይለቅህም። አስቡ፣ እንደ መንፈሳዊ ሰው መንፈሳዊውን ዓለም አክሰስ አድርጋችሁ ከእግዚአብሔር ተገናኝታችሁ ከዛ አንድ ነገር ለማግኘት ስትንበረከኩ ተንበርክካችሁ እያላችሁ ረጅሙን ሰዓት አእምሯችሁ ዓለምን ሲያዳርስ ነው የምታገኙት። አብዛኛው ሰው ይሄንን አልፎ ሰንጥቆ ገብቶ የመንፈስ ቅዱስ ሕልውና ውስጥ የገባ ብቻ ነው ይሄንን ረስቶ ጸልዮ ሳይደክም መነሳት የሚችለው። ለምንድነው አንዳንድ ሰው 10 ደቂቃ መጸለይ የሚከብደው? ለምንድነው 30 ደቂቃ መጸለይ የሚከብደው? በምን ስለሚጸልይ ነው? በስጋ ስለሚጸልይ። በመንፈስ ከጸለየ ግን መንፈስ ቅዱስ አብሮት ስለሚጸልይ አይደክምም። ዝም ብላችሁ እስቲ ጸሎታችሁን ራሱ ተከታተሉት። ፍሎ የለው፣ መንፈሳዊ ፍሎ የለው። ወጣ ገባ ነው። ለአእምሮ የመጣው ታርጌት ፉል ሆነን ይሄንን ነገር ነው ዛሬ የምጸልየው፣ ይሄንን ማግኘት አለብኝ፣ ይሄንን መስማት አለብኝ። እሺ ማግኘት መስማቱ እንዳለ ሆኖ ግን አንድ ወጥ ነገር ይዘን ስንቶቻችንን የምንጸልየው? በርከክ እንዳልን እኮ ወደ አእምሮአችን የሚመጣው አንዳንዴ የምንሸወድና መንፈስ አሳሰበኝ እንላለን። አሁን ስትንበረከኩ የሚመጣላችሁ ሰው በሙሉ መንፈስ ቅዱስ ያሳሰባችሁ ነው? አይደለም። መለየት መቻል ያስፈልጋል። አንዳንዱ እኮ እየጸለየ ይናደዳል። ባለፈው ያደረጉበት ትዝ ብሎት እና መንፈስ ቅዱስ አሳስቦት ለንዴት በመንፈስ ተነድተን መጸለይ ስንጀምር ከስጋችን ውስጥ ስንወጣ ምልጃ ውስጥ እንገባለን። እሱ ሕልውና ውስጥ ስንገባ ሳናገኛቸው ይቅር እንላቸዋለን። አሜን። እንኳን እያሰብን ልንናደድባቸው እንባርካቸዋለን፣ እንመርቃቸዋለን፣ ይቅናችሁ እንላቸዋለን፣ ይፈቱ እንላቸዋለን። በመንፈስ የሚመላለሱ ሰዎች ምንድነው ምልክታቸው? ምን መለያ አለ? አሁን በመንፈስ መመላለሴ በስጋ መመላለሴ በምንድነው የሚያስታውቀው ለሚል ሰው ምንድነው መለያው? ምንድነው? የተወሰኑ ነጥቦች ልንገራችሁ። የመጀመሪያው ሁል ጊዜ ከመንፈስ ቅዱስ የሚማር ነው። የመጀመሪያው ምትጽፉ ጻፉ፣ ጌታ ይባርካችሁ። ከማን የሚማር? ይኸውላችሁ ለስጋዊው ሰው አእምሮአችን የዚህ የስጋ ማንነት አሰልጣኝ፣ አስተማሪና መሪ ነው። ለማን? ለስጋዊ ተፈጥሮ አሰልጣኝ፣ አስተማሪና መሪ ነው። ለምሳሌ በዚሁ አንድ ነገር ልንገራችሁ። ሕፃን ልጅ ሲወለድ ምን አውቆ ይማራል? ምን አውቆ ይወለዳል? ምንም የሚያውቀው ነገር የለም ከአንድ ነገር በስተቀር። ይሄ ጡት ነው ብሎ የሚያስተምረው የለም። አጠባብ የሚያሳየው የለም። ቤቢ እንዲህ ነው እያልክ ነው የለም። አስተካክሎ አፉ ጋር ብቻ ነው ይጠባዋል። ተፈጥሯዊ። ከዛ ውጪ ንጹህ ወረቀት ምንም የሌለበት ሕፃን ልጅ ሲወለድ ግን አንድ ብቃት ይዞ ተወልዷል። የማወቅ የመማር ብቃት ይዞ ተወልዷል። ከዛ በሙሉ ከዛ ጊዜ ጀምሮ እድሜ ልኩን ብትተውት እስከ 100 ዓመት አስተማሪው ምኑ ነው? አእምሮ ነው፣ ነፍሱ ነች። የነካኸው ለስላሳ ነው። ልብ በሉ፣ ሕፃን ልጅ የመጀመሪያ ጊዜ የሚያቃጥል ነገር ከያዘ ምንድን ነው የሚሆነው? አስተውላችሁት ከሆነ ይጮሃል፣ ግን ይዞት አይለቀውም። ተው እያላችሁት ነው ደግሞ መጥቶ የሚነካው። መቃጠል ምን ማለት እንደሆነ አያቅም፣ ግን ምን እያላችሁት ያቃጥልሃል። ከናንተ ይልቅ የሚያስተምረው ምኑ ነው ማለት ነው? ስሜተ ሕዋሳቱ ሲነካው ያቃጥለዋል። ከዛች ቀን ጀምሮ እናንተ አይደላችሁ እፉ የምትሉት፣ እሱ ራሱ እፉ ይላል። ተማረ ማለት ነው። ማን አስተማረው? ስሜተ ሕዋሳቱ። ይሄ መንካት። ልክ እንዲሁ ደግሞ አዲስ ሰው ሲወለድ ይሄን አዲሱን ሰው በውስጣችን ያለውን አዲሱን ሰው የሚያስተምረው መንፈስ ቅዱስ ነው። እስቲ መንፈስ ቅዱስ ነው በሉ። መንፈስ ቅዱስ አስተማሪ ነው በሉ ይላል እኮ እግዚአብሔር ቃል። ጌታ ኢየሱስ እንደዚህ አላቸው ለደቀ መዛሙርቶች፣ እኔ ብሄድ ይሻላችኋል። እኔ ካልሄድኩ አጽናኝ መንፈስ ቅዱስ አይመጣም። እሱ ሲመጣ ግን ሁሉን ምን ይላችኋል? ያስተምራችኋል።
ጌታ ስሙ ይባረክ። አሜን። እና ይህን እውነተኛውን አስተማሪውን ይሄ የእግዚአብሔርን ነገር በጥልቀት የሚያውቅና ወደኛ አምጥቶ የሚያስረዳን የሚያሳውቀን ይሄን አስተማሪውን በስጋዊ ማንነት ልናገኘው አንችልም። የምናገኘው በምናችን ነው? በመንፈሳችን ነው። እሱን ጌታ ስሙ ይባረክ። በመንፈስ የሚመላለሱ ሰዎች ሁልጊዜ በምን የተማሩ ናቸው ማለት ነው? በመንፈስ። ስጋቸው የሚያስተምራቸውን ወደ ጎን ትተው የማተማሪ ይሆናሉ? የመንፈስ ቅዱስ ተማሪዎች ይሆናሉ። ብዙዎቻችንን ስጋችን አስተምሮ ስጋችን አሰልጥኖናል። የተዋጣለት ስጋዊ ሆነናል። ቆንጆ ተምረን ቆንጆ ስላተናገር አሰልጥኖናል በደንብ። ልክ እንደዛው ቆንጆ መንፈሳዊ ሰው ለመሆን በመንፈስ ቅዱስ በጥሩ መማር ያስፈልጋል። ለመማር መቅረብ ያስፈልጋል። ለመማር ጊዜ ያስፈልጋል። ለመማር ሃፒታይት ያስፈልጋል። ለመማር በአስተማሪ ማመን ያስፈልጋል። አስተማሪን መፈለግ ያስፈልጋል። አስተምረኝ ብለን ብዙ ጊዜ አንፈልገውም። እጅ ዘርጉ ኃይል ያርፋል። ለኃይል ነው የምንፈልገው። ለአዲስ ልሳን ነው የምንፈልገው። መንፈስ ቅዱስ ግን መጀመሪያ የተሰጠን ሕይወትን ሊያስተምረን ነው። ምክንያቱም እኛ ከዚህ ዓለም ነው የመጣ ነው። ከዚህ ዓለም ስርዓት ነው የወጣ ነው። አዲስ ነው የተወለድ ነው። ያንን የተወለድንበትን ዓለም መንፈስ ቅዱስ ነው ለዛ የሚያስፈልገውንና በእኛ ልክ እየመጠነ ምግብ የሚሰጠን የሚያሳድገን እና በመንፈሳዊው ዓለም ደግሞ የሚያሳድገን አንዱ በመንፈስ ቅዱስ መማራችን። እስቲ እኔ በመንፈስ ቅዱስ እማራለሁ በሉ። ለመንፈስ ቅዱስ ጊዜ እሰጣለሁ በሉ። ቁጥር 13 ላይ እዛው ቁጥር 13 ላይ መንፈሳዊውን ነገር ከመንፈሳዊው ነገር ጋር አስተያይተን መንፈስ በሚያስተምረን እሱን እንናገራለን አለ። መንፈስ ምን በሚለን? በሚያስተምረን። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 13 አንደኛው እሱ ነው። ሁለተኛ እምነቱ በእግዚአብሔር ኃይል የሆነለት መንፈሳዊ ሰው ምልክቱ አንዱ እምነቱ በማን ኃይል? በእግዚአብሔር ኃይል። በገንዘብ ኃይል አይታመንም። በምድራዊ ዕውቀት ኃይል አይታመንም። ጌታ ስሙ ይባረክ። በራሱ ስጋዊ ኃይል አይታመንም። በየትኛውም ከምድር ከሰማይ በታች ባለ ኃይል አይታመንም። የሚታመነው በማን ኃይል ነው? በእግዚአብሔር ኃይል። እምነታችሁም በእግዚአብሔር ኃይል እንዲሆን እንጂ በሰው ጥበብ እንዳይሆን ቃላችንም መልእክታችን መንፈስንና ምንን ኃይልን በመግለጥ ነው አለ። ጌታ ስሙ ይባረክ። ክብር ለኢየሱስ ይሁን። ለዚህ እኮ ነው አንዳንዴ ከተማርን በኋላ የተማርነውን በተግባር የምናደርገው። እዚህ ለሰዎች ኃይል፣ ለበሽተኞች፣ ለሙላት። መንፈሳዊ ሰው እምነቱ በማን ኃይል ነው? በእግዚአብሔር ኃይል። ልብ በሉ። በጣም አንድ ነገር ልንገራችሁ። ቅዱሳን በሙሉ አእምሮ ውስጥ በሙሉም ባይሆን በአብዛኛው የድግምት፣ የጥንቆላ፣ የሟርት፣ የንግርት፣ የመተት ስራና አሰራር ኃይልም እንዳለው እዚህ ውስጥ አለ። አእምሮ ውስጥ አለ። በደንብ እቺን ስዕል ላሳያችሁ። ከዚህ በፊትም ማሳይቻችሁ ሊሆን ይችላል። ጌታን እያመሰገነ ሊሆን ይችላል። እየዘመረች ልትሆን ትችላለች። ደስ ብሏት በመንፈስ ቅዱስ እየሄዱ የሆነ ነገር ጋር በኢየሱስ ክርስቶስ ይላሉ። ምን አለ? የተጣለ ምን አለ? አሁን አእምሯቸው ላይ ቶሎ የሚመጣው ምንድን ነው? ድግምት፣ ጥንቆላ፣ ሟርት፣ ንግርት፣ መተት፣ የታረደ ዶሮ ቢሆን፣ ድመት ቢሆን፣ አይጥ ቢሆን፣ የሆነ ነገር ቢሆን ድንግጥ ነው የሚሉት። ለምንድን ነው የደነገጡት? እዚህ ሰብ ኮንሽሳቸው ውስጥ ይሄ ነገር ምን እንዳለው ኃይል እንዳለው የሚጎዳ እንደሆነ ተቀምጧል። ባይሆንስ ኖሮ ስራ ፈቶች እያሉ እንዲህ የጣሉት ነበር የሚሄዱት። አንዳንዱም የበረታ ከሆነ ቆሞ በማን ስም ይላል? በጌታ በኢየሱስም። ግን ተራምዶት አይሄድም፣ ሸሽቶ ነው እንዲሚሄደው። ምን አለው የሚል አቆጣጠር አለ እዚህ ውስጥ። ኃይል አለው፣ ይጎዳል፣ የሰይጣን ኃይል አለ የሚል ነው። መንፈሳዊ ሰው ግን እምነቱ በእግዚአብሔር ኃይል ብቻ ነው። ሌላው ይጎዳኛል የሚል ለሰከንድ አያስብም። ጌታ ስሙ ይባረክ። አሜን በሉ ባክ። የፈለገ ይጣል፣ የፈለገ ይለቅልቅ። ራሳችንን በዚህ ነው ቼክ የምናደርገው። ለምንድን ነው ድሮ እንደምትፈሩት አንዳንዶቻችሁ ዛሬም ጨለማ የምትፈሩት? ለምን ትፈራላችሁ? ፍርሃት አለ ውስጥ። ጨለማ የሚፈራ ሰው አለ። 2-3 ልጆች ቤት ውስጥ ካሉ ፈሪው የመጀመሪያ የሚተኛ እሱ ነው። ለምን? መብራት አጥፍቶ እንዳይተኛ፣ ሌሎቹ ያጠፉለታል። ያለ መብራት አይንቀሳቀሱ። በጨለማ ኮሽ ካለች ምንም ይሄ ሁሉ በማን አለመታመን ነው?
በእግዚአብሔር ኃይል። የሆነ ኃይል አለ የሚጎዳኝ፣ በጨለማ የሚሰራ አለ፣ የሆነ ነገር አለ ኃይል ኖ በምድር ላይ ምንም አይነት አማልክት ቢኖሩ አለ ጳውሎስ፣ ለኛ ግን ከአንድ ከእግዚአብሔር በቀር ሌላ አምላክ የለም። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይሄን ብቻ ሰማሁ። ኃይል ማን ነው? አለቀ። እስቲ ኃይል እግዚአብሔር ብቻ ነው በሉ። ለምንድን ነው ለሁሉ ነገር እየፈራን ያለ ነው? ለልጆቻችን አንታመን፣ ለራሳችን መውጣት መግባት አንታመን። ሌላ ኃይል እኮ ትልቅ ኃይል አለ እያለ ነው ባናወራውም፣ የሚጎዳ አለ እያለ ነው ባናወራውም። መንፈሳዊ ሰው ግን በማን ኃይል የሚታመን ነው? በእግዚአብሔር ኃይል። እስቲ የምታመነው በእግዚአብሔር ኃይል ነው በሉ። በመውጣት በመግባቴ ይጠብቀኛል በሉ። መንፈሳዊነታችንን ስናሳድግ በእግዚአብሔር ኃይል ያለንን እምነት አብረን ምን ማለት አለብን? ማሳደግ። ለዚህም የእግዚአብሔር ኃይል አለኝ፣ ለዛም የእግዚአብሔር ኃይል አለኝ። የእግዚአብሔር ኃይል በቂ ነው። የእግዚአብሔር ኃይል ይችላል። ሃሌሉያ! የእግዚአብሔር ኃይል ያስችለኛል። አንደኛ መንፈሳዊ ሰው ምልክቱ ከማንም ይማር? ከዓለም ከሚዲያ አይማርም፣ ከቴክኖሎጂ አይማር። ያውቀዋል ግን ዛው ጋር ይተወዋል። ሶስተኛ የተሰወረውን ማየት ይችላል። ቁጥር 7 ላይ ተሰውሮ የነበረውን የእግዚአብሔርን ጥበብ እንናገረዋለን አለ ጳውሎስ። የተሰወረውን ምን ውስጥ? ሥጋ ውስጥ የሚታየውን እንጂ የማይታየውን፣ የማይታየውን እንጂ የሚታየውን ባንመለከት፣ የማይታየውን እንጂ የሚታየውን ባንመለከት። የማይታይ ነው ይላል፣ ግን የማይታየውን ምን በሉት? ተመልከቱት። የማይታይ እኮ የተባለው መጀመሪያ ሲጀምርም ስለማይታይ ነው። እሱን ምን በሉት? ተመልከቱት። ለማን ነው የማይታየው? ለሥጋዊ አይን፣ በሥጋዊ እይታ፣ በሥጋዊ አመለካከት ምን አይልም? አይታይ። እና ይዛችሁ የምትሄዱትን ነገር ሰው አያውቀውም። የሚታየው ነገር አያቆመንም። መንፈሳዊ ሰው መለያው ይሄ ነው። ከሚታየው አልፎ ምን ይላል? ያያል። አሜን በሉ ባካችሁ። ወደዛ ውስጥ ካልመጣን ይሄንን ልምምድ መኖር አንችልም። እዚህ ውስጥ ያላችሁ ሰዎች አላችሁ። ቁሙ አልልም፣ እጅ አውጡ አልልም። መታችሁ ታማችሁ ተፈውሳችሁ ያላችሁ ሰዎች አላችሁ። ስትመጡ ምንድነው ይዛችሁ የመጣችሁት? በሽታ ነው፣ ህመም ነው ይዛችሁ የመጣችሁት። ግን እዛ ውስጥ ምንድነው የተነገረባችሁ? እዛ የሚታየውን አልፎን እኛ ምንድነው የማይታየው እዛ ያልተገለጠውን ጤንነት ነው ያወራ ነው። ጌታ ስሙ ይባረክ። አሜን በሉ ባካችሁ። ክብር ለኢየሱስ ይሁን። እስቲ ምንም ነገር ሩቅ አይደለም በሉ እስቲ። የእይታ ጉዳይ ነው። ልክ ከአጋር ተማሩ። እንደው መውጣት አይሆንብኝ እንጂ አጋር ውሃ አለቀ ብላ የምታለቅሰው ምን ጋር ቆማ ነው? ምንጭ ጋር ቆማ። አሁን ውሃ ጠፍቶ አይደለም እኮ እያለቀሰች ያለችው። ከዛ እዚህ እስክትመጣ እሺ፣ ወደ ምንጩ እየሄደች እኮ ነው ደግሞ የምታለቅሰው። እና ምንጩም ጋር ቆማ ታለቅሳለች። ውሃ አልነበረም የጠፋው። ምን ነበር የጠፋባት? ስርሽ እኮ ምንጭ አለ ሲባል አይዞሽ አይደለም እንባዋን ያስጠረገ ለቅሶዋን ያቆመው ማየቷ ነው። አሜን። መንፈሳዊ በመንፈስ ማየት ከጀመራችሁ የሚያስጨንቃችሁ ነገር ላይ አትገኙም። አይዛችሁም፣ አያስራችሁም፣ አይገድባችሁም፣ አይወስናችሁም፣ አያሳምናችሁም። ታልፉታላችሁ። ጌታ ስሙ ይባረክ። አሜን በሉ ባካችሁ። እንውጣ ከሚበላው፣ ከሚጠጣው፣ ከሚለበሰው፣ ከሚነዳው፣ ከሚኖርበት ቤት እንውጣ። የእግዚአብሔር ዓላማ እሱ አይደለም እዚህ የምንኖርበት። እሱ ሁሉ አያስፈልግም ወይ? ያስፈልጋል። ግን ምን ይከተላችኋል ነው ያለው። ከፊት ያለውን መንፈሳዊ ነገር እናስቀድም፣ ከኋላ ስጋዊው ነገር ይከተለናል። አራተኛ የእግዚአብሔርን ጥልቅ ነገር ያሳውቀናል ከመንፈስ ቅዱስ ስንማር። ይህ መንፈስ ቅዱስ አስተማሪያችን ቁጥር 10 ላይ የእግዚአብሔርን ጥልቅ ነገር እንኳ ሳይቀር ሁሉን ይመረምራል። ከዛ ለኛ ምን ይለናል? ያሳውቀናል፣ ያስተምረናል፣ ይገልጥልናል። አያችሁ፣ መንፈሳዊነትን ለመኖር በመንፈስ ለመመላለስ በቃ ከመንፈስ ቅዱስ መማር ነው። አለቀ። እንዲሁ ብድግ ብሎ መንፈሳዊ መሆን አይቻልም። እንዲሁ ብድግ ብሎ በመንፈስ መመላለስ አይቻልም። የስሜት የሞራል ጉዳይ አይደለም። እዛ ላይ የመድረስ ያን አግኝቶ ከራስ ጋር አዋህዶ ህይወት ማድረግ እሱን ይጠይቃል። አምስተኛ መንፈሳዊ ሰው ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም ይላል። አቤት ደስ አይል! ጌታ ስሙ ይባረክ።
ቁጥር 15 አንብቡት። ስድስተኛና የመጨረሻው ቁጥር 16 ላይ ያለው እንዲህ ይላል፣ የክርስቶስ አማካሪ ማን ነው ይልና እኛ ግን አለ የክርስቶስ ልብ አለን። ምን ማለት ነው ልብ አለን ሲል? የክርስቶስ ምን አለን ማለት ነው? ልብ ምንን ነው የሚያሳየው? ህይወት። ልብህ የህይወትህ ምን ነች? መውጫ ነችና አጥብቀህ ምን በላት ይላል፣ ጠብቃት። እኛ የማን ህይወት አለን አለ? የክርስቶስ ህይወት ካለን የክርስቶስ አመለካከት ይኖረናል፣ የክርስቶስ አስተሳሰብ ይኖረናል፣ የክርስቶስ ዕውቀት ይኖረናል፣ የክርስቶስ መረዳት ይኖረናል። እነዚህ ስንቶቹ ናቸው? ስድስቶቹ በመንፈስ ለሚመላለስ ሰው ምኖች ናቸው? ምልክቶቹ ናቸው። ምን ያህል ነው መንፈሳዊ ደረጃችን? አሁን የት ደርሰናል? በተለይ አንድ ቀን ሮብ ፕሊስ ኑና ተማሩ። ጥልቅ ነገር ነው የምንማረው። የመረዳት ደረጃዎች እነሱን ማወቅ የቱ ጋር እንዳላችሁ ይጠቅማችኋል። ልካችሁን ታገኛላችሁ። ምን ማድረግ እንዳለባችሁ ይገባችኋል። ዩቲዩብ ላይ ገብታችሁ የመረዳት ደረጃዎች እና በመንፈስ ተመላለሱ የስጋንም ነገር አትፈጽሙ ሲል በእነዚህ ከተመላለስን፣ አሁን ባየናቸው በትንሹ በስድስት ቁጥሮች ከተመላለስ በዛ መኖር ከጀመርን ስጋ ከኛ ጋር አብሮ ሊገለጥ እድል የለውም። አንፈልገውም ስጋዊነትን፣ ግን ከሱ አልወጣንም። አለመፈለግ አያስቀረውም። የሚያስቀረው በመንፈስ መመራትና በመንፈስ መማር፣ በመንፈስ መሰልጠን፣ በመንፈስ መብቃት። ጌታ ስሙ ይባረክ። መንፈስ ቅዱስ ሲያስተምረን ኢንፎርሜሽን ብቻ አይደለም የሚሰጠን፣ ስለ ሰማያዊው ያበቃናል፣ ያሳድገናል፣ ያሰለጥነናል፣ በዛ ልክ እንድንኖር ያደርገናል። አንዳንድ ጊዜ ከምትጸልዩትም ሰዎች ጋር በተለይ የጋራ ጸሎት ስትጸልዩ ሃሌሉያ መንፈስ ቅዱስ አመሰግንሃለሁ ጌታ ሆይ ተመስገን ታላችሁ። አንዳንዶች በጣም የሚነካችሁ ሰዎች አላችሁ። የእግዚአብሔር ኃይል አሜን ይቀባችኋል፣ ውስጣችሁን ያሳድጋል፣ ካላችሁበት ያወጣችኋል፣ የያዛችሁን ነገር ይሰብርላችኋል፣ ውስጣችሁ እንዲወጣ ያደርገዋል። አሜን ጌታ ስሙ ይባረክ። አንዳንድ ጊዜ አብራችሁ ከምትጸልዩት ሰዎችም ጋር ጥንቃቄ ማድረግ መቻል አለባችሁ። የምትጸልዩት ባመናችሁበትና በተረዳችሁበት ነገር ብቻ ነው መሆን ያለበት። አንድ ጊዜ የኛው አባል የሆነ ሰው አንድ ልጁ ታሞበት ልጄ ታሟልና ሆስፒታል ባክ ጸልይለት አለኝ። ሲሄድ እዛም ሊጸልዩለት የሄዱ መንፈሳዊ ሰዎች ነበሩ። አገኘዋቸው እና ልጁ በህይወትና በሞት መካከል ነው ያለው። እናቱ በጣም የእምነት ሴት ነች። የዛን ቀን ግን ከበደኝ አለች። እና በደንብ ስሙኝ፣ ሲታይ በቃ በስጋ ካያችሁ ልጁ አይተርፍም።